ያለ ንፍሮ ስትቀቅሉ ያ ሁሉ ሰዓት ማዕት ወርዶበት ሌላው ፍርክስክስክስ ብሎ እንደው ፈርሶ ንፍሮው እንደው ጥሬ እንደሆነ የሚወጣለን እና ቀለሜ በቃ እንደዚህ ያ ሁሉ ገድል እኮ አንብቦ ከቅዱሳን ሕይወት መማር ይችል ነበር። የገድሉ ሲስተም እንኳን ሳይገባው የጨረሰው ነው። እና ፕሊዝ ወንድማችን ፕሊዝ በገዛ እጅህ አትዋረድ። እንደው በእውነት እውነት ከዚህ ውጣ። በቃ ማለት አንብ መጽሐፍ ቅዱስ አንብ፣ የቅዱሳንን ሕይወት ተመልከት። ስጋው ደሙ ላይ ነው አሁን እየተናገረ የክርስቶስ ቤተክርስቲያን ላይ ነው እንዴ እየተሳደብክ ያለው። እንደ እውቀት ኖሮህ እንኳን እንደው ሰዎች ቀንተውብህ እንኳን ተመቅኝተው እንኳን የተባረክ ሰው አይደለም። የእውነቴን ነው። በቃ ማለት የምታስቀና ሰው ነህ ተገፍተህ እንደው በስብከትህ በዝማሬ በአቋቋሙ በድጓው በሙሉ ተቀንቶብህ እንደው ይሄ ተበለጠ ይኸው ዩቱብ ላይ ያለ ይመጣል። ገና ገና እያንዳንዳችሁ ቪዲዮ ስሩ። እንደዚህ ያለ ነጭ ከመጀመሪያው እስከ መጨረሻው ውሸት የሆነ ማለት የሆነ ትንሽ ተይዞ ይዋሻል፣ የሆነ ትንሽ ያለ ጫፍ ተይዞ ይሄ እኮ ከመጀመሪያው እስከ መጨረሻው ያለቀ እኮ የተደመደመ ነው በውሸት። ዩቱብ ስሩ በደንብ አድርጋችሁ። በዩቱብ ላይ የምታስተላልፉ በደንብ አስተላልፉት። እንትን በቪዲዮ እያንዳንዱ ነገር ላኩ። ይህንን ማድረግ አይ ቲንክ ቢያንስ እዛ ጋር ያለውን እሱን የሚሰሙት ሰዎችን በእርግጥ እየቀነሰ ነው። አሁን እየተመታ ነው፣ በቃ እየጠፋ ነው። ደግሞ ጠብቆ የሆነ ነገር ቅድም ስሰባ ነበረ የሆነ ገንዘብ ማሰባሰቢያ ያደርጋል። አሁን ባለፈው የተለመነው 100 ሺህ ምናምን ያልቃል። ምክንያቱም ሌላ ስራ አይሰራም። ሌላ ስራ ተፍተፍ ብሎ በሚሰራበት ሀገር ላይ ተቀምጦ ጡረታ ላይ ነው። ሌላ ደግሞ የመቀፈያ ሌላ ደግሞ ሲስተም ይፈጥራል። እንዲህ እያደረገ እናንተን እያታለለ በስድብ ትውልዱ ስድብ እያስተማር ከጭራሽ እንዳትመለሱ እንዳትድኑ ነው የሚያደርጋቸው። ቀለሜ በሚናገረው ንግግር ህይወት የለም፣ ሞት ብቻ ነው ያለው። ይህንን ማለት ፈልጋለሁኝ። የምትጨምሩት ካለ ዲያቆን ዘማርያምን ጨምርና እናጠቃለን። ይበቃናል። ዲያቆን ዘማርያም እግዚአብሔር ያክብርልን። ቀሲስ እንደዚህ አይነት መረጃዎች በመጋለጣቸው ያው ማንኛውም የምንሰራቸው የቪዲዮም ሆነ የትምህርት እንደዚህ ገለጻዎች ዋናው ትኩረቱ ሰው ማዳን ነው። ትኩረቱ በቤተክርስቲያናችን እንኳን በስብከትና በትምህርት ቀርቶ ውግዘት እንኳን የሚደረገው ሰውን ለማዳን ነው። የሚያጠፋውን ሰው ቁጥር ለመቀነስ ነው እኮ። በነገራችን ላይ ውግዘት እኮ ቤተክርስቲያን ጠልተው አይደለም። ልክ አንድ ሰው እግሩ የሚቆረጠው እኮ በሽታው ተዛምቶ መላ ሰውነቱን ተቆጣጥሮት እንዳይሞት መላ ሰውነቱ ተቆጣጥሮ ያ ሰው ከሚሞት አንድ እግሩን ቢያጣ ይሻላል። ስለዚህ በቤተክርስቲያን ሰው የሚወገዘው ያን ሰው ተጠልቶ አይደለም፣ በሁለት ምክንያት ነው። አንደኛ ያ ሰው ራሱን አይቶ ለምንድነው ከምዕመናን መንገድ የተለየሁት፣ ለምንድነው ከዚህ ቤተክርስቲያን ህብረት የወጣሁት፣ ለምን ተለየሁ ብሎ ራሱን እንዲያስብ። ሁለተኛ ዝንብ ከተባለ ያ ሰው የሚበክላቸው ነፍሳት በጣም ብዙ ይሆናሉ። ደገኛ መምህር መስሏቸው የዚህ ሰዓት ባጠፋቸው ነፍሳት ቁጥር ልክ ስለሚጠየቅ በመጨረሻው ቀን ስለሚጠየቅ ለነዛ ነፍሳት ፍርዱ እንዲቀልለት ለማድረግ ነው ሰው የሚወገዘው። ስለዚህ በቤተክርስቲያን ማንኛውም ነገር የሚደረገው ለሰው ጥቅም ነው። የእግዚአብሔር በነገራችን ላይ ቁጣው ራሱ ለጥቅማችን ነው። አባት የሚወደው ልጅ እንደሚቀጣ ማለት። ስለዚህ አሁን ቀሲስ ያደረጉት ገለጻ መሆኑ የተሰራው ቪዲዮ ቀለሜ አንተን ጭምር ለማዳን ነው። ቀለሜ አክቹዋሊ አንተ ለመሸቅ አይደለም። ቀለም ወርቅ አይተንፈሱ ስለሚባል ስምህ ነው እንጂ ከሆነ ደግሞ አይደለም። ኤርሚያስ የምትልከው ኤርሚያስ የተባልክበት ማስረጃ ማሳየት ነው። ቀላል ነው። ይሄ ስም ነው፣ ተጸውዖ ነው። እሱ ያጣላል። ምንም ልትሆን ትችላለህ፣ ግን ስም ፋብሪኬት ባታደርጉ። አሁን አበበ ጉላት የሚባል የብረታ ብረት በር ምናምን መስኮት ምናምን የሚገጥም ሰው አውቃለሁ። እሱ ሰውዬ ራሱን አይታዘብም። አበበ ጉላት የተከበረ ሰው ነው። ምን አይነት ነገር ነው በዚህ ሰው ስም? በቃ ያ ቢያንስ እንኳን የሚመስል ነገር። ስለዚህ ሰው ለማዳን ነው የሚደረገው። ባጭሩ ይሄ ነው። ሁለተኛ እንደው በእንቅልፍ ላይ ያሉ ምናልባት ትክክል መስሏቸው ያሉ ሰዎች እባካችሁን ከዚህ ነገር ብትድኑና ብትወጡ ጥሩ ነው። ለፕሮቴስታንት ወንድሞችና እህቶቻችን ያለ መልእክት ይሄ ነው። ሶስተኛ ለእኛ ደግሞ እንማር፣ የቤተክርስቲያን ልጆች እንማር። በተለይ ከተማ ውስጥ ያላችሁ ኢትዮጵያ ውስጥ የምትኖሩ
በተለይ ደግሞ አጠገባችሁ ቤተክርስቲያን ደብር ያለ እባካችሁን በስሜ ጠጋ ብላችሁ ተማሩ። ቤተክርስቲያኗን እንወቃት፣ ቤተክርስቲያንን እንረዳት። በቃ የጸጋ ግምዣ ቤት ናት ቤተክርስቲያን፣ የልዑል ማደሪያ ናት ቤተክርስቲያን። ምንም ሚስጥር ባህረ ጥበባት ናት። እባካችሁን ገብተን እንማር። በቃ ምንፍቅና ዱጋመድ የሚሆነው በአማናዊ ትምህርት ብቻ ነው፣ በጥላቻ በስድብ አይደለም። ስለዚህ ሁላችሁም አንዳንድ ጊዜ ሰው ይሞትና ሰው ሞተ ይላል። እኔ እንደውም ለአበበ ጉላት ሳይሆን ለእሱ ነፍስ ይማር ምለው። እሱማ አለ እንደዚህ አይነት ሰው ነው በነፍስ ለሞተ ለዚህ ሰው እንዘነት፣ በእውነት እናልቀስ። ምንሳለቅበት ምንስቅበት ሰው አይደለም የሰው በእውነት እግዚአብሔር አይን ልቦናው እንዲያበራለት ወደ ቀናው መንገድ እንዲመራለት። ምናልባት የገንዘብ ችግር ከሆነ እንደዚህ የሚያክለፈልፈው እግዚአብሔር አምላክ ችግሩን ቀርፎ ወደ አማናዊቷ ወንጌል ወዳለባት ወደ ቤተክርስቲያን እንዲመልሰው መጸለይ ያለብን እና ቀሲስ የሚበርቱ ዛሬ ጥሩ ስራን የሰሩት ጥሩ የማጋለጥ ነው። ካህን እንዲህ ሲሆን ነው መልካም። ለብዙ ካህናት ምሳሌ ሆናሉ ተስፋ አደርጋለሁ። በተለይ ከስር ላይ ያላችሁ በማህበራዊ ሚዲያ ላይ ያላችሁ ካህናት በዚህ ልክ ዕቅበተ እምነት እንደሚሰራ እውነተኛ እረኛ ካህን እንደዚህ ነው። ምእመኑን ህዝቡን ከስህተት የመጠበቅ ከክህደት የመጠበቅ ከአታላዮችና ከአስመሳዮች ከሚሸውዱ ሾክሎ ከገቡ ተኩላዎች የሚታደግ ካህን ነው። በቃ ስራችን እዚህ ላይ መሆን አለበት። ስለዚህ ካህናት አባቶቻችን በሚዲያ ላይ ያላችሁ ይህን እድል የመጠቀም እድል ያላችሁ ሰዎች አባቶቻችን እባካችሁን ወደዚህ በዚህ ዕቅበተ እምነት ላይ በርትታችሁ ስሩ። ካህን ከፊት ለፊት ሆኖ ምዕመኑ ሲጠብቅ ሲታደግ እውነት ነው። ኖላዊ ማለት ተወደኛለህ ያለው በጎችን ጠብቅ ማለት ይሄ ነው። በቃ የሚጠብቀው ያ በጎ ከተኩላ ነው። ለምን በበግ የተመሰል ነው? ተኩላ አላ ሚነጥቃለ ደግሞም ሌባም ደግሞ አለ። ተኩላው ይበላችኋል፣ ሌባው ደግሞ ይሰርቃችኋል። ስለዚህ በመናፍቃን እንዳንሰረቅ፣ በተኩላ በአሕዛብ እንዳንበላ እንዳንነጠቅ ካህናት አባቶቻችን በዚህ አይነት የዕቅበተ እምነት ስራ ከዛም በጸሎት ደግሞ የመጠበቅ ግዴታ ስላለባቸው ይሄ ለብዙ ሰዎች አርአያ ይሆናል ብዬ ተስፋ አደርጋለሁ። የምንሰራው ቪዲዮ በሙሉ ለዛ መልእክት ልናስተላልፍለት ለፈለግነው ሰው ጭምር ለመዳኑ ምክንያት አስበን መሆን አለበት። አደራችሁ። ስለዚህ ይሄ ቪዲዮ ለማዳን ወደ ልቦናው እንዲመለስ እውነት ቀሲስ ጥሩ ነገር ማንቂያ ሰጥተውኛል። እውነት ማይደረግ ነገር ነው ያደረኩት። ጥፋት አጥፍቻለሁ ንስሐ እንዲገባ እሱን ጭምር ለማዳን ነው። እንኳን ሌሎቹን ለማብሸቅ ቀርቶ እንኳን ልናበሻቅጥ ቀርቶ ማለት ሰው ለማዳን ላይ መሆን አለበት እና ይህንን ከሰማ ወንድማችን ማንም አይጠላም፣ ማንን አይገፋም። ቤቱ እግዚአብሔር ቤት መሆኑን አውቀ በፍጹምና በንጹህ ልቦና እና በእውነተኛ ንስሐ ሆነ ወደ እውነተኛ ኦርቶዶክስ ቤተክርስቲያን እንድትመለስ በእግዚአብሔር ስም ጥሪ እናቀርብልሃለን ለማለት ነው። እግዚአብሔር ይስጥልን ቀሲስ። ቴንኪው በጣም አመሰግናለሁ ዲያቆን። ሁላችሁም ስሩበት። ግን ይህንን ከታች ያላችሁም ወንድሞች የማያችኋላችሁ ከታች ያላችሁም ላይቭ ግቡበት፣ በደንብ ስሩበት። እንደዚህ ያሉትን ነገሮችን በግልጽ መኖር አለበት። እኔ እንደውም ፖይንት ይዛችሁ ብትገቡ ሌሎቻችሁ ስትገቡ እንደነገርኳችሁ ሁለት ነገር ነው። አንደኛው ይሄ ቅዳሴውን የዚህን ቅዳሴ የነ ዲያቆን በትረ ወይንም ዛሬ ቀሲስ ሆኗል ያሉ የእሳቸውንና የመጋቢ አባ ገብረ ወልድን እንትናቸውን የቅዱስ እግዚአብሔር እንትን ዩቲዩብ ላይ ቅዱስ እግዚአብሔር ዩቲዩብ ላይ የዲያቆን የማነ ብርሃን እሱ ጭኖታል። መጋቢ ቅዳሴ መጋቢ ስብሐት ቆሞስ አባ ገብረ ወልድ ወልደ ሳሙኤል ብላችሁ ሰርች ስታደርጉ ይህንን ቅዳሴ ቀዳሹንና ሁለቱን ታገኛላችሁ ማለት ነው። ሌላው የዩቲዩብ ላይ የለቀቀው ኤርሚ ወንድሙን ገደሉበት ነው የሚለው። ኤርሚ ስቅስቅ ብሎ አለቀሰ፣ ልቡ ይሰብራል ይላል እና ይሄንን ደግሞ የምታገኙት ደግሞ ማን የሚል ቱብ ነው። እሱን ደግሞ ላሳያችሁ እና ሁላችሁም ስሩበት፣ ሁላችሁም የእውነቴን ነው። እና ምን እንደሚል እኔ ምን የሚል ይመስልሃል ዲያቆን ዘማርያም? አሁን የሆነ ነገር እንበል እዚህ ላይ የሆነ አንደኛ ዳህፀ ልሳን ነው ይላል፣ ልክ አባ ለትጹ ላይ እንደሰራው ዳህፀ ልሳን ነው ይላል። ሁለተኛ ደግሞ ስም እየጠራ ማለት ነው፣ ደጋግሞ እየተናገረ አበበ ጉልላት ነው እያለ ኤአይ ነው ይላል። ሶስተኛ ነገር ደግሞ ስሙን ተሳስቼ ነው ይችላል። በብዙ መንገድ ድምፁም ተመሳስሎብኝ ነው ይላል። ድምፁ ተመሳስሎብኝ ነው ምናምን። አንደኛው እሱ ነው። ያው ድምፁ በአንድ ይገርማችኋል፣ ጌታን አንድ አይነት ነው ድምፁ የሚል ይመስለኛል። እንደዚህ ያለ የሚለው
እንደዛ በዛ ወንድም ያሳስቱ ግን አሁን ምንድነው ቀሲስ እንደው ቢቻል በሚቀጥለው ጊዜ በአካል ብናቀርብ ወይ በስልክ እንደዚህ ቲክቶክ የማይጠቀሙ ከሆነ እሳቸውን ብናቀርብ ጥሩ ነው። አሁን በቀጣይ ስልኮትም ዝልኳል መሰለኝ አሸናፊ። አረ ይቀርባሉ ቀርበን ይዘናቸው ደግሞ የምታውቋቸው እንትን ዮሐንስ እንትን ሰባኪ ሆነዋል። ሊቀ ሊቃውንት ስሙር እዚህ አሉ። ከእሳቸው ጋር መቅረብ የሚችላሉ። ቀሲስ ወይንም መጋቢ አዲስ ሰባኪ ወንጌል ሆኗል መሰለኝ። እንትን ወይ ጉድ በትረ ነው የሚባሉት። ቀሲስ በትረ የድሮ ዲያቆን እያሉ ነው ይህንን ቅዳሴ የተቀረጹት። ባይዘው ከ10 ዓመት በላይ ይሆነዋል ይመስለኛል። ከ10 ዓመት በላይ ይሆነዋል። አዎ መጋቢ እንኳን ኢየሩሳሌም ከሄዱ 90 ስንት ዓመተ ምህረት ነው? ወደ 5 ዓመት ኢየሩሳሌም ቆይተዋል። እዚህ ከመጡ ደግሞ እዚህ ናቸው፣ ላስ ቬጋስ ናቸው ያሉት መጋቢ ማለት ነው። ላስ ቬጋስ ኪዳነ ምህረት ነው ያሉት። ከአባ መጋቢ ምስጢር አባ ቴዎድሮስ ጋር አብረው ነው የሚያገለግሉት። ይዛችኋቸው ቅረቡ። እዚያ አዲስ አበባ ያላችሁ ቀሲስ በትረን ይዛችኋቸው ቅረቡ። መቅረብ አለባቸው። እሳቸው ግዴታቸው ነው። ባይዘው ማለት ይሄ ቤተክርስቲያን ጉዳይ ነው። እኛ የግል ጉዳይ ይዞን አይደለም የምናወራው። አንደኛ ተገለዋል። የስም ለውጥ ተደርጎ እንደ ሰውየውንም አስለቅሰውት አለው። አይዞ አታልቅስ፣ አይዞ እኔን አለውልህ ይኸው ብለው ድምፁንም ሪከርድ አድርገው ይላኩለት እና ይጽናና። ወንዶች ከሙታን ተነስተው ስም ቀይረው መጡ። ይገርማቸዋል። ከተማ ገብሰው ነው እንዳይባል የከተማ ልጅ ናቸው። ዲያቆን በትረም ቀሲስ በትረም እና የሚል ነው የሚመስለኝ። ለማንኛውም እናመሰግናለን ለዛሬው። ቴንኪው ስለመጣችሁ ዲያቆን ዘማርያም። ቶኒ የምትለው ነገር መጨረሻ በል። አይ ቀሲስ ግን እኔ የገረመኝ ምን አይነት እንትን ከታች ያሉት ምን አይነት እንትን አይምሮ እንደሌላቸው የሚታወቀው ይሄ ሰውዬ የዘሪቱ ከበደ ልጅ ሞታ ብሎ ልጁ በሞተበት ቀን ወጥቶ እንትን ሚዲያ ላይ ሀዘኑን ሲገልጽ ሲያለቅስ የነበረ ሰው ነው። ሌላኛው አንድ ዘማሪም ልክ እንደዛው ከሌላ ዓለም የመጣው አምና የሞተውን ታውቃላችሁ? አሜሪካ የቱን አንድ ዘማሪ ሞቶ ነበር። የጴንጤ ዘማሪ ከዘፋኝነት የመጣ ማለት ነው። እኔ ጴንጤ በነበርኩበት ከዛ ለሱ ሀዘን ሲገልጽለት ነበር። ይሄ ወንድሙ ሞቶ ከጥቅምት እስከ ዛሬ ምንም ሳይል እነ ዳጊ አያውቁም። ገስ ላይ ያሉት ማንም አያውቁም ወንድሙ እንደሞተ። ትላንት ነው የሰሙት እነሱ። ይሄ ሰውዬ ቀንና ሌሊት ሲሳደብ የነበረው ይህንን ሁሉ ወር ትላንትና ነው እንትን ወንድሙ እንደሞተ የሰሙ። አይገርማችሁም? ግን እንትን በማርዝ ሞታ ሰውዬ ወንድሙ በማርዝ ሞቶ በድንገት እንትን በማርዝ ሞቶ ወንድሙ እሱ ሲያገለግል ነበር እስከ ዛሬ ከጥቅምት እስከ ግንቦት። አስባችሁታል? ትላንትና ነው የተሰማው ያወቀው። እንትን በምርመራ ነው ወይስ እንትን በማርዝ ሞቶ የታወቀው? በምርመራ መረጃን ያቅርብልን እስኪ። ያ በስጋው ደግሞ ነው ያለ እስከ ዛሬ አላወቀም። ኧረ በጌታ እኔ በመጀመሪያ ደረጃ በስጋው ደሙ እንትን በስጋው እንትን መርዙ ራሱ የስጋው ደሙ አክል እንትን ቢሰጥ ራሱ ሰው ይሞታል ነው። መርዙ ብቻ ቢሆን ያ ስጋው ደሙ እንትን ምኑ ላይ ነው እንትን የትኛው ቦታ ላይ ነው መርዝ ተጨምሮ የሚሰጠው? እንትን ስጋውና ደሙ ላይ ለሁሉም አንድ ዕቃ ላይ ነው የሚዘጋጀው። ብቻ ተዘጋጅቶ ነው እሱ ቤት ነው ቅዳሴው የነበረው። አርሴማ እንትን ዳኒ ጂሰስ የሚባለው የሌላችን ቅዱስ ብላችሁ እንትን ቀን የሚታከብሩት ምናምን ብሎ ዲያቆናትን መጠየቅ ጀመረ። ለካ እሷ ኢትዮጵያዊት እንኳን አይደለችም። ከኢትዮጵያ ውስጥ ከመታወቅ በፊት ሌላ ጋር ትታወቃለች። አያችሁ፣ እንደዚህ የሚዋሽ ሰው ነው። ባለፈው ሌላኛው ሐሰተኛ ቄስ እንትን ሰዎችን ይጋል የነበረው ሲናዘዝ የነበረውን ሰውዬ ቅዱስ ነው ብላችሁ የሚታከብሩ የእናንተ የኢፌ አባት ይሄ ነው ብሎ አመጣ። ኃጢአተኛው ሰውዬ ይህንን ሰው ነው የምትከተሉት። እኔ ጴንጤ ሆኜም ሲቃወም ነበረ
ከአቤል አቡና ጋር ሆኜ ምናምን ስንቃወም ነበር። ሀሳብ ነው የሚናገረው። ይሄ ሰውዬ ይቀላቅላል ብለን እንቃወም ነበር ድሮ ማለት ነው። እኔ ጴንጤ ሆኜ ራሱ እንትን መጀመሪያ ላይ ነው እንጂ ሲሰማ የነበረው ከዛ እንትን እያውኩ ሲመጣ ዘማሪያም መልስ የሚመልሳቸውን ከመጽሐፍ ቅዱስ ሲያነጻጽር ምናምን በቃ ልክ እንዳልሆነ አሰብኩኝና በቃ ከሱ መስማት አቆምኩኝ። እና አማን ሻሎም ጋር ነበር የሚማረው። የሱ ትምህርት አያውቅ አያስተምር፣ የራሱን አንድ ቀን አስተምሮ አያውቅ። ጥምቀት አያድንም ማያድነው ከዚህ የተነሳ ነው ብሎ እንኳን ኦርቶዶክስን ትቶ ማለት ነው ጥምቀት የማያድንበትን መንገድ እንኳን የራሱን አስተምሮ አያውቅ። ጥምቀት ለምንድን ነው ማያድነው? ለምንድን ነው ጥምቀት አያድንም የምንለው ብሎ ሩስ አያውቅም። አንድ መጽሐፍ ቅዱስ ብቻ የሚለውን ሱላዎቹን እስኪ አንዱን አንስቶ አስተምሮ ያውቃል? አንድ ዩቲዩብ ላይ አንድ ቪዲዮ አለ። እኔ ከታችም እንትን እሱ ወንጌል እየሰራ ነው እናንተ አሜን ላይ ናችሁ የሚል ወንጌል እንዴ ነው እንዴ? በጌታ በኢየሱስ አረ ወንጌል ስላልገባችሁ ነው ወንጌል የመሰላችሁ። ይሄ ሐሜት፣ ስድብ፣ ውሸት ነው። የጋኔን ስራ ነው እየሰራ ያለው። ወንጌል መሰላችሁ እናንተም ስላልገባችሁ ማለት ነው። ወንጌል ነው የሚመስላችሁ ለእናንተ እና በጣም ከባድ ውስጥ በጣም አራ እግዚአብሔር ይፋውሳችሁ። ምን እንላለን? እግዚአብሔር ይፋውሳችሁ። በስመ አብ እና ቀሲስዬ እናመሰግናለን። እንደዚህ እየወጣችሁ ባለፈው አከም እንዳደረገው እንደዚህ እየወጣችሁ አንዳንድም ውሸቱን መጋለጥ አለበት። እንደ ገጠር ላይ ያለ ሰው ስቱዲዮ ላይ የተቀረጸው ስቱዲዮ ላይ የተቀረጸ እንትን ደግሞ ፓስተር የሚፈልግ ነው ምኞቱም። ይሄ ሰውዬ ዲያቆን የተባለውም የሚያድገው ወደ ቀለሜ ነው እያደጋ ያለው ልጁም ማለት ነው። ዲያቆኑ በፊት መሆን የሚፈልገው ይሄ ድምፃዊ እርሱ የሚያለቅስለት ሰው ሲያድግ የሚሆነው ቀለሜን ነው። ገጠር ላይ የሆነ ነገር ወይ የጴንጤ ቸርች ስለሌላ ነው እንጂ ምንፍቅና ላይ ውስጥ ነው ያለው። የሱን ትምህርት ነው እያስተማራ ያለው ማለት ነው። እንትን ዲያቆን ቢሆንም በጣም ብዙ ያለ ሰው ነው። ሰዎችን ከቤተ ክርስቲያን ውጪ የሆነን ትምህርት እያስተማራ ያለ ሰው ነው። እሱ ከሆነ ስሙን ማቀው በአብ መጥቷል እና እንግዲህ አበበ ጉልላት ዛሬ የሰማሁት ቅድም የሙዚቃው አናት ነው ምናምን ሲል ነበር ታላቁ አበበ ጉልላት በእውነት በህይወት ያለ ሰው ከነበረ ነፍስ ይማር። ግን ለማንኛውም ይሄ ዲያቆን እንትን መጋቤ ስብሐት ቆሞስ አባ ገብረ ወልደ ሳሙኤልና መምህር በትረ ጡመ ልሳን የቀደሱት ቅዳሴ ነው። አበበ ጉልላት የሚባል ይሄንን አልቀደሰም። ያሰማው ድምፅ ሌላ ነው። ምንም አይገናኝም በቃ እና ዘበከንቱ የሆነ ልቅሶ ነው። እግዚአብሔር ነፍስህን ይማር ወንድማችን ለማለት እንፈልጋለን። ስለነበረን ጊዜ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህንን ጊዜ ባርኮ ቀድሶ የሰጠን አምላካችን እግዚአብሔር እንድናወራበት ማለትም ስለ ቤተክርስቲያን እንድንነጋገርበት ስለፈቀደልን ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። የእመቤታችን ቅድስት ድንግል ማርያም ጸሎት፣ ልመና፣ ቃል ኪዳን የመላኩ ጠባቂነት ተራዳይነት አይለየን ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ንጽሕት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ
ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። ኦ ተወካፍ የነሳው ስራ ኃጢአት ኢየሱስ ክርስቶስ ስራ ኃጢአቴ የኃጢአት ሁሉ ከማይሰራ ኃጢአት እግዚአብሔር ይፍታ። ሁላችሁንም ከታችም ያላችሁትን ኮፒ ሊንክ ስታደርጉ የነበራችሁ ሪፖስትም ያደረጋችሁ ሁላችሁንም ከልብ እናመሰግናለን። በቀጣይ መዝጊያችን የቀለሜ አበበ ጉልላትና የቅዳሴው ዋና ባለቤት ደግሞ መምህር በትረን ሰምተን እንለያያለን ማለት ነው። ይስተልኝ አሁን መጀመሪያ የቀለሜ ጉልላትን በዚያን ቀን ነበሩ ካህናትና ዲያቆናት ሁሉ ጭምር ቁጭ ብሎ ተሰምቶ ነበር እና እኔ ያለኝ ወደ ከተማ እመጣለሁ እንዳንተ ነው መሆን የምፈልገው ኤርሚያ ያለኝ ቀይ ቆንጅዬ የሚያምር ወጣት አልኩ ወንድሜ ድምፃዊ ወንድሜ ድምፁን ልኮልኝ ነበር እንደው ቢኖር ፈልጌ እንደገና አስተማቸዋለሁ አንድ ቀን ድምፁ ማለት ነው አንድ ቀን ተብሎ ዛሬ ተደለ ያውራጃው ከተማ ላይ ክብረ በዓል ስላለ የሱ ባቸው ነው እንትን አሁንም ወጣን ነው ማለት ነው። አዎ የሱ ባቸው አይ ወጣት አለኩ ከሱ ጋር ዲቁናን የተቀበለው አሁንም ወጣት ነው። ወጣት ነው ከሱ ጋር ነው ዲቁና የተቀበለ አሁንም ወጣት ነው። ጥሩ አይታል አይ ወጣት ዋው ጥሩ አይታል የሚበላውን በልቶ ጠጥቶ ሲመለስ ወደ ተቃጠለ ብሎ አለ። ቆይ አንዴ ቆይ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ አሰማቸው። እኔ እዚህ ላይ የሞተው መስሎ ነበር። ወንድሜ ደወለ ሲል የሞተው ነው እንዴ ምናምን ብዬ አስነሳሁት ሌለን ነው ብዬ ነበር። እዚህ ላይ አበበ ጉልላት የሙዚቃው አናት አለ እንትን ማን ነው ታላቁ ያው ወንድሜ ሰምቶ ላከልኝ ቴሌግራም ላይ ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። ኦኬ እሺ አበበ ጉልላት እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው የቀደስኩ አብረን የቆምን ስሙት። የሱ ድምፅ ነው። የሱን ሰሙታላችሁ። ቆይ አሁን የካህናቱ አብሮ ስላለ ነው። የሱ ድምፅ ነው ተብላችኋል። ጴንጤዎች አድምጡ። ይሄ የሱ ድምፅ ነው። ስሙ። እሺ የሰማ ነው። በጣም ነው እንደ የተወሰወሰው ልባችሁ ወንድሜ ባሉ አበበ አብሮ አደጌ ነው። አብሮ አደጌ ነው። ወንድሞቼ እናቶቼ ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈርፋይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። አብሮ አደጌ ነው። አሁን ደግሞ አበበ ጉልላትን ደግሞ በበትረ ደግሞ በትረው ነው ደግሞ እዚህ ጋር ይመጣል። መጋቢ ስብሐት ቆሞስ አባ ገብረወልድ ሳሙኤልና መምህር በትረ ጦመልሳ ቅድም የሰማችሁት የአበበ ጉልላት የተባለው ይኸው እዚህ ጋር ያቸው መጋቢ ናቸው የሚያምሩ ያቸው ቅዳሴያቸውን ደግሞ የሳቸው እንስማ። ወይ ቅዳሴያችን
ቅዱስ ሰናየ ከመ በክብርና በምስጋና በእምነት ገናንነትን እናቀርብልሃለን። ከሚቀበሉ ሁሉ ለተድናና ለደስታ ለፈውስና ለረድኤት ስጋን ለማደስ መንፈስና ነፍስን ለማዳን ይሆን ዘንድ ሁሉም በአንድነት በአንድ ቃል ያመሰግኑሃል ለዘላለሙ። በዘዚአከ መንፈስ ቅዱስ
ኩል ኢየሱስ ክርስቶስ ቅዳሴ የምትቀድስ ቤተ ክርስቲያን ይህች ናት። እየቀደሳችሁም ትናፍቃችኋለች፣ እያገለገላችሁም ትናፍቃችኋለች፣ እየኖራችሁባትም ትናፍቃችኋለች፣ ውስጥ ሆናችሁ ትናፍቃችኋለች። ይህች ናት ቤተ ክርስቲያን። አይዶን ነው ሰዎቹ ከዚህ ተለይተው እንዴት መኖር እንደሚችሉ። የእውነቴን ነው። ቅዳሴው ዜማው ብቻ አይደለም፣ ምስጢሩ ያንዳንዱ ቃል ቀለሜ የውሸት ድምፅ አምጥቶ ያልሆነን ሰው ገድሎ ከሚያለቅስ ይልቅ ያዜመው ዜማ ምን የሚል ነው? በኩሉ ልብን አሰብቆ ለእግዚአብሔር አምላክነ። በፍጹም ልብ አምላካችን እግዚአብሔርን እንለምነው። ህብረተ መንፈስ ቅዱስ ከመጸት በፍጹም ልብ አምላካችን እግዚአብሔርን እንለምነው ያማረ የመንፈስ ቅዱስን አንድነት ይሰጠን ዘንድ የሚል ነው። ቅድም አማንና ቃሌ ስለ ቅዱስ ቁርባን ሙሉ ቀን ሲያስተምሩ በጣም ተደንቄ ስሰማቸው ነበር እና የጥንት አባቶችን የሚሏቸውን ጽሑፍ እያነሱ የሪፎርሚስቶችን እንትን እና እንደዚህ አብራራ የታለ ሲል አማን ምን በሰማህ ሀበነ ንህበር በዘዚአከ መንፈስ ቅዱስ የሚለውን ምን ነው በሰማህ እያልኩት ነበር። ሀበነ ንህበር በዘዚአከ መንፈስ ቅዱስ ወፈውሰነ በዝንቱ ጵርስጶራ ከመ ብከ ንሕየው ዘለኩሉ ዓለም ወለዓለመ ዓለም። ሀበነ ንህበር በዘዚአከ መንፈስ ቅዱስ በአንተ በቅዱስ መንፈስህ አንድ እንሆን ዘንድ መሆንን ስጠን። ወፈውሰነ በዝንቱ ጵርስጶራ በዚህ ስጋውና በደሙ ፈውሰን ከመ ብከ ንሕየው ዘለኩሉ ዓለም ለዓለምና ለዘላለም በሁሉም ለዓለምና ለዘላለም ሕያው ሆነን እንኖር ዘንድ በስጋውና በደምህ ፈውሰን። ያንተ የሚሆን መንፈስ ቅዱስ በመንፈስ ቅዱስ በቅዱስ መንፈስህ አንድነትን ስጠን ነበር የሚለው ካህኑ በቅዳሴ ጽዋኤ መንፈስ ቅዱስን ያንን ላከው ህብረትን አንድነትን ይሰጠን በዚህ በህብሱ ህብረት እናገኝ ዘንድ ይፈውሰን ዘንድ ነበር የሚለው። ቅዳሴውን አንቡት ማለት ከንባብ በዘለለ የእውነቴን ነው። ይችን ቅዳሴ ይችን መጽሐፍም ግዟት። የአኮቴተ ቁርባን ትንሽ ጠጠር ይላል የቀሲስ ዶክተር መብራቱ ይችን መጽሐፍ አሁን አዲስ ሌላ ሁለተኛ መጽሐፍ ቅዳሴ ወደ ጌታ ደስታ የመግባት ምስጢር የምትል በጣም ትንሽ መጽሐፍ ናት። በጣም ትንሽ ናት። ወደ ስንት ፔጅ መሰላችሁ? 135 ፔጅ ናት። በጣም ትንሽ፣ በአንድ ቀን ትጨርሷታላችሁ። በጣም ግን ቆንጆ ቅዳሴ። የእውነቴን ነው። ቅዳሴ የምትቀድስ ቤተክርስቲያን ቤተክርስቲያን ናት። ያለችን ቤተክርስቲያን ዝሞ መጽሐፍ ቅዱስ ይዞ እንደው ጥቅስ መጥቀስ ህይወቱ ነው ያላት ቤተክርስቲያን። ህይወቱ የመጽሐፍ ቅዱሱ ትርጉም ህይወት መጽሐፍ ቅዱስ የተብራራባት በተግባር መጽሐፍ ቅዱስ በተግባር ቅዳሴ ነው። ዶግማ ቀኖና መጽሐፍ ቅዱስ በተግባር ቅዳሴያችን ነው። ከጌታ ጋር ህብረት የምናደርግበት አንድነት የምናገኝበት የምንፈወስበት ነው። ጤናማ የምንሆንበት ነው። ስጋውና ደግሞ ምዕመናን አንድ የሚሆኑበት የአንዲቱ ቤተክርስቲያን ይቺ አቅሌሲያ የተባለች የክርስቶስ ህብረት ወይም የክርስቶስ አካል የሆነችው ቤተክርስቲያን በቅዱስ ቁርባን ነው አካሉ የሆን ነው። ስጋውን በልተን ደሙን ጠጥተን የተፈወስ ነው። የዘላለም ህይወትን ያገኘነው በዚህ ነው እና አይናፈቃችሁም ቅዳሴው? የእውነቴን ነው። አሁን እኔ ውጭ ሀገር የሚኖሩ እንደው ቅዳሴ ማግኘት የማይችሉ ሰዎች ይህን ሲሰሙት ስሜታቸውን እኔ አስባችሁታል? እኔ
እኔ የሆነ ሀገር ብሄድና ቅዳሴ አንድ ሳምንት ማለት ማልቀድስበት ማላገለግልበት ሁኔታ ቢፈጠር ላብድ ነው የምችለው። የእውነቴን ነው። እኔ መቋቋም የምችል አይመስለኝም። ይህንን ብሰማ የሆነ ቦታ ላይ ሆኜ ከቅዳሴ ርቄ ይህን ብሰማ ምንድን ነው የምሆነው? ምንድን ነው የምሆነው? የያሬዱን ዜማ ስሰማ ማይሌቱን ስሰማ ምን ልሆን እችላለሁ? በጣም ከባድ ነው። ሶሳድ በጣም 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 እና ይሄ መፈወሻ ነው፣ መዳኛ ነበረ። ግን አጠቃላይ ቀለሜ ተሰናክሎበታል እና ወንድማችን ትመለስ ዘንድ ነው፣ ሌላ ነገር አይደለም። አንተን ለመክሰስ አይደለም፣ አንተን ለመክሰስ አይደለም ወንድማችን ቀለሜ ወይም ኤርሚያስ፣ አንተን ለማጥላላት አይደለም። ገርል ትገዛለህ፣ የቅዱሳን ሕይወትን ግን አትማርበትም። ጽሁፉ ላይ አታተኮር ኤርሚያስ ቀለሜ። ጽሁፉ ላይ ሳይሆን ማተኮር ያለብህ ይኸውልህ የቅዱሱን ሕይወት እስኪያጥናው ያ ቅዱስ ምን አይነት ስለ ክርስቶስ ምን አይነት ሕይወት ነው ኑሮ ሄደው። እንዳንተ ጎፈንድሚ እየሰበሰበ እየዋሸ ገንዘብ አሰባሰቡልኝ ልሞት ነው ልፈነዳ ነው በቃለ እግዚአብሔር በአገልግሎት ምክንያት በከፈልኩት ለወንጌል በከፈልኩት ዋጋ በሽተኛ ሆንኩኝ እና የኔን የቀለቤን ነገር እናንተ ስላላሰብ ገንዘብ 100,000 ብር ያልቃል። ደግሞ ሰው ውጭ ሀገር እየኖረ እኔ ሲሪየስሊ ውጭ ሀገር የሚኖር ሰው መነኮሳትም እኮ ሳይሆን ይሰራሉ እኮ እዚህ ሀገር የስራ ሀገር እኮ ነው። ሰው እንዴት በሰው ሀገር ላይ ጡረተኛ ሆኖ እየዋሸ ሳይታመም ታመምኩኝ እንዴት እድሜ ልኩን እየዋሸ ይኖራል? መቼ ነው ንስሐ የምትገባው ቀለሜ? መቼ ነው ንስሐ የምትገባው? እኔ ተኝተ ስትነሳ ዛሬ ደግሞ የትኛውን ገርል ደግሞ ልስደብ፣ ዛሬ ደግሞ የትኛውን ቅዱስ ልስደብ፣ ዛሬ ደግሞ የትኛውን የክርስቶስን ወዳጅ ላሳድ እያልክ እንደው ዲቪልክ መነሳት። እኔ ቅዠት ሳያቃዥም ወይ በህልምህ እንኳ አታይም? በነቢይ ያለ ትላለህ አንተ እናንተ ቤት በነቢያት አምናለሁ ትላለህ። ትንቢት የሚናገርልህ እንኳ ሰው የለም ወይ? ቅዠትክን እንደው ትንቢት እያደረግክ ውሸትክን ውሸት ያስለቅሳል። እንዴት ውሸት ያስለቅሳል? ውሸት እንዴት ያስለቅሳል? የማታውቀውን አበበ ጉልላት ስሙት አብሮ አደጌ እኔም ድምፄ እንደሱ ነበር። ደግሞ እኮ በኋላ እኮ ተሰለባለ። እኔ በጠላ ድምፄ ተወስዶብኝ በጌታ ሰው ነው አለ የለቀቀኝ። የሌለህ ነገር ከየት ወሰድብሃል ወዳጅ? ስንት እና ይሄ ትክክል አይደለም ለማለት ነው። አይሆፕ ተከታዮቹም ይመለሳሉ ብዬ በጉጉት እጠብቃለሁ። እኔ ነገ ወጥቶ ምንም ብሎ እንደሚያስተባብል አይኑን በጨው ቀብቶ ምን ሊል እንደሚሳስበው ይጨንቀኛል። የእውነቴን ነው። ድምፁ አንድ አይነት ይገርማቸዋል። ተመሳሳይ አንድ አይነት ወንድሜ ነው ያሳሳተኝ። እንዲሁን ሰው እንዴት ታውቃላችሁ? ድምፅ ይመሳሰላል። የገሌ እንዲያውም የገሌና የገሌ ድምፅ አሁን አንድ አይመስልም ሊል ሁሉ ይችላል። እንደዚያ ሁሉ የሚል ይመስለኛል። ምን ሊል ይችላል? ከዚህ ውጭ ያልሞተን ሰው በህይወት ያለን የከተማ የአዲስ አበባ ልጅ ገጠር ወስዶ ወረዳ ላይ ወስዶ እዛው ተወለዳለ፣ እዚያው ገደለው፣ እዚያው ቀበረው።